ሰላም እንዴት ቆያችሁ ውድ የዲዛይር ኦንላይን ቤተሰቦች ዛሬ በዚህ ቪዲዮ ስለ አማርኛ የፊደላት ቤተሰቦች የምናይ ይሆናል። ስለዚህ በዚህኛው ቪዲዮ ላይ ግማሹን ማለትም 17ቱን የአማርኛ ፊደላት እንዴት እንደሚነበቡና አጻጻፋቸውን እናያለን። በሚቀጥለው ክፍል 2 ላይ ደግሞ የቀሩትን የምናይ ይሆናል። ስለዚህ በአማርኛ ቋንቋ ውስጥ 34 የሚደርሱ የፊደላት ቤተሰቦች አሉ። እነዚህም ፊደላት እያንዳንዳቸው 7 ቤተሰቦች አሏቸው። እንግዲህ ቤተሰብ ስንል በአንድ የአማርኛ የፊደል ቤተሰብ ውስጥ ከግዕዝ ከምንለው የመጀመሪያ ቤተሰብ ጀምሮ እስከ ሳዕብ የምንለው 7ኛ ቤተሰብ ድረስ በተወሰነ መልኩ በቅርጽ በመለያየት የሚደረደሩ ይሆናል። ይህንንም የአማርኛ መዝገበ ቃላት እንለዋለን። መዝገበ ቃላት ስንል በአማርኛ ቋንቋ ውስጥ የምንጠቀማቸውን ፊደላቶች ወይም ሆሄያቶች ሁሉ አንድ ላይ የያዘ መዝገብ ነው። ይህም መዝገበ ቃላት 34 የሚደርሱ የአማርኛ የፊደላት ቤተሰብን ይዟል። የመጀመሪያውን ስናይ ሀ ይባላል። እንግዲህ ሀውን ስናይ ሀ ላይ የተለያዩ ቅርጾችን በመጨመር እስከ 7 የሚደርሱ ቤተሰቦችን እናገኛለን። ስለዚህ እስቲ አብረን እንለማመድ። ይህንን ቪዲዮ እያቆማችሁ አንደኛ ቅርጻቸውን በደንብ ማየት ትችላላችሁ፣ ሁለተኛ ከኔ ጋር እኩል አብሮ በማለት በደንብ መለማመድ ትችላላችሁ። እንግዲህ በየትኛውም ቋንቋ ውስጥ ፊደላት መሰረታዊ ነገሮች ናቸው። ፊደላትን ያዝን ማለት የቋንቋውን 4ቱን ክህሎቶች ማለትም ማንበብ፣ መጻፍ፣ መናገርና ማዳመጥን በቀላሉ መያዝ እንችላለን። ስለዚህ ለሁሉም ነገር መሰረታዊ የሆነ ስለሆነ በአማርኛ ቋንቋ ውስጥ መጻፍ ወይም ማንበብ አሪፍ እንድትሆኑ ይህንን ቪዲዮ ደጋግማችሁ በማየት መለማመድ ትችላላችሁ። ስለዚህ እንጀምር። የመጀመሪያው ሀ ነው። ሀ ግዕዝ ሲባል፣ ሁለተኛው ሁ ነው። ሁ ካዕብ ነው። ሶስተኛው ሂ ነው። ሂ ሳልስ። አራተኛው ሀ ነው። ሀ ራዕብ። አምስተኛው ሄ ነው። ሄ ሐምስ። ስድስተኛው ህ ነው። ህ ሳድስ። ሰባተኛው ሆ ነው። ሆ ሳዕብ። እንግዲህ እንደምትመለከቱት የመጀመሪያው የግዕዙን ሀ ላይ የተለያዩ ቅርጾች በመጨመር ነው እነዚህ ድምጾች የተፈጠሩት። ሁን በምናይ ጊዜ ሀ ላይ በቀኝ በኩል ጭረት ስንጨምርበት በጎን በኩል ማለት ነው ሁን ይሰጠናል። ሂን ስናይ ደግሞ የሀ ቅርጽ ላይ ከታች እንደ እግር አይነት ነገር ስናስገባለት ሂ የሚለውን ድምጽ ይሰጠናል። አራተኛውን ሃን ስናይ ደግሞ ከመጀመሪያው ሀ ጋር በድምጽ ቢመሳሰሉም እንኳን በቅርጽ ግን ይለያያሉ። የመጀመሪያው ሀ ላይ ከታች ወረድ ያለ ቅርጽ ጭረት ስንጨምርበት ሀ የሚለውን ሌላኛውን የሀ ዝርያ ይሰጠናል። አምስተኛውን ሄን ስናይ አራተኛው ሀ ላይ ቀለበት ከታች ስንጨምርበት ሄ የሚለውን ስያሜ ይሰጠናል። ስድስተኛው ህን ስናይ ሀ ሆኖ በግራ በኩል ጫፍ ላይ ትንሽ ገባ ያለ ቅርጽ ስንጨምርለት ህ የሚለውን ይሰጠናል። የመጨረሻው ሆን ስናይ ደግሞ ሀ ላይ በቀኝ በኩል ከላይ ቀለበት ስንጨምርበት ሆ የሚለውን ስያሜ ይሰጠናል። ስለዚህ የመጀመሪያው ሀ ላይ በደንብ እንዳያችሁት 7ቱን ቤተሰቦች በዚህ አይነት መንገድ እናነባለን። ሀን ማንበብ ከቻልን የቀሩት ቤተሰቦች በዚህ መሰረት የሚነበቡ ይሆናል። ስለዚህ ፈጠን ፈጠን እያለን እናንበባቸው። ሁለተኛው የአማርኛ ፊደል ለ ነው። ለ፣ ሉ፣ ለላይ ጭረት ስንጨምር ሉ፣ ሊ፣ ለላይ እግር በቀኝ በኩል ስንጨምርለት ሊ፣ ላ የለን ላይ በግራ በኩል ያለውን እግር ትንሽዬ ስናሳጥር ሌ፣ ለላይ በቀኝ በኩል ከታች ቀለበት ስንጨምር ል፣ ለላይ በውስጥ በኩል በግራ በኩል ቀለበት ስንጨምር ሎ፣ ለላይ በቀኝ በኩል ከላይ ቀለበት ስንጨምር። ሶስተኛው ሐመሩሃ እንለዋለን። እናየዋለን በሌላ ቪዲዮ። እነዚህ በአማርኛ ፊደላት ውስጥ አንድ አይነት ስያሜ ያላቸው ሞክሼ ፊደላት የምንላቸው አሉ። እነዚህ ሞክሼ ፊደላት በድምጽ ተመሳሳይ ናቸው፣ በቅርጽ ግን ይለያያሉ። ለዚህም ይሆን ዘንድ መለያ ከፊታቸው የምንጨምረው ስያሜ አለ። ለምሳሌ የመጀመሪያው ሀ አለ፣ ሶስተኛው ሀ አለ። የመጀመሪያውን ሀ ሀሌታው ሀ እንለዋለን። ሶስተኛውን ሀ ሐመሩ ሀ እንለዋለን። ስለዚህ ምንም ያህል ለመለየት ሐመር ውሃ ብንለውም ስንጠራው ግን ሀ እያልን ነው የምናነበው። ስለዚህ ሀ
ሂ ሃ ሄ ህ ሆ። እንደምታዩት የድምፁ አወራረድ ተመሳሳይ ነው። ቅርጽ ላይም የሚጨምሩት ነገርም ተመሳሳይ ነው። ስለዚህ የመጀመሪያዎቹን ፊደላቶች ቤተሰብ አነባበብ ከቻለን በዛ መሰረት መሄድ ነው ማለት ነው። አራተኛው መ ነው። መም በተመሳሳይ መልኩ ይቀጥላል። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አምስተኛው ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዳንድ ቦታ ላይ በጣም የሚቀራረቡ ግን ደግሞ በድምፅ የሚለያዩ ፊደላቶች ሊገጥማችሁ ይችላል። ለምሳሌ እዚህ ጋር ስን እና ሶን ስናይ በጣም ይቀራረባሉ። ለመለየት ቅርጻቸውን ስናይ ስን ስናየው ሰን ጽፈን ወደ ጎን ሸፈፍ ያለ እንደ እግር አይነት ነገር ስንጨምር በግራ በኩል ስን ይሰጠናል። ሶን ስናይ ደግሞ መሀሏ ላይ እንግዲህ እንደምታዩት ሁለት ሃዎች ጎን ለጎን የተደረደሩ ነው የሚመስሉት። ስለዚህ የመሀለኛው እንደ እግር ያለው ፓርት ላይ ወደ ጎን ስንጨምርበት ሶን ይሰጠናል። ስለዚህ እንዲህ አይነት ቅርጾች ጽሁፍ ላይም የሚያስቸግሩ ስለሆኑ ደጋግማችሁ በመለማመድ አሪፍ መሆን ትችላላችሁ። ስድስተኛው ረ ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር እና ሮ በተመሳሳይ መልኩ ይቀጥላል አነባበቡ ማለት ነው። ሰባተኛው ሰ። እንግዲህ ከላይ ያለውንም ሰ ብለናል፣ ይሄኛውንም ሰ እንላለን። ቅድም ብያቸዋለሁ። በአማርኛ ቋንቋ ውስጥ ሞክሼ የሚባሉ ፊደላቶች አሉ። ከሞክሼ ፊደላቶች የመጀመሪያው ሀና ሐመር ውሃን አይተናል። ሁለተኛው ሞክሼ ፊደላቶች ሰና ሁለተኛው ሰ። የመጀመሪያውን ሰ ንጉሱ ሰ እንለዋለን። ሁለተኛውን ሰ ደግሞ እሳቱ ሰ እንለዋለን። ያው እነዚህ ስያሜ የመጡት እነዚህ ቃላቶቹን በምንጽፍበት መንገድ ነው። ለምሳሌ ንጉሱ ሰ ስንል ሰን በዚህኛው ቅርጽ እንጽፋለን። እሳቱ ሰ ስንል እችኛዋን ሁለተኛዋን ሰ እንጠቀማለን ማለት ነው። በተመሳሳይ መልኩ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስምንተኛው ሸ ነው። ሸ ሰ ላይ ከላይ ጭረት ስንጨምር ነው። ስለዚህ ሰን መጻፍ የቻለ ሰው በእርግጠኝነት ሸ አይከብደውም። ስለዚህ ሸን ስናይ ሰ ላይ ከላይ ጭረት አድርጋለች። ሹም እንደዛው ከሱ ጋር በጣም ይመሳሰላሉ። ስለዚህ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ዘጠነኛው ቀ ነው። ቀ እጇን ወገቧ ላይ ያደረገች ሴትን ትመስላለች። ስለዚህ እንደምታዩት ወገቧ ላይ እጇን አድርጋ ነው የምትመስለው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በተመሳሳይ መልኩ እንደዛ እያለ ይቀጥላል። አስረኛው በ ነው። በሰን ሰ ላይ ያለውን የላይኛውን ጭረት ስናጠፋ በን ይሰጠናል። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። 10 የአማርኛ ፊደላት ቤተሰቦችን አየን ማለት ነው። እስቲ እዚህ ጋር ቆም አድርጉትና ቪዲዮውን የትኛው ፊደል መጻፍ አስቸግሯቸዋል? ኮሜንት ላይ ጻፉልን። እሺ እንቀጥል። 11ኛው ተ ነው። የተ ቤተሰብ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እነዚህም በተመሳሳይ መልኩ 7ቱ ቤተሰቦች በዚህ መልኩ ይጠራሉ። 12ኛው ቸ ነው። ቸ ከተጋ በጣም ይመሳሰላል። ቅድም በና ሰን አይተናል። ተ ላይ ከላይ ጭረት ስንጨምር ቸን ይሰጠናል። ስለዚህ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ስለዚህ ተን በደንብ ከተለማመዳችሁ ቸ ብዙም አይከብዳችሁም ማለት ነው። ሌላኛው 13ኛው ሀ እንላለን። እንዴ ሀ ስንቴ ነው የምትለን ካላችሁ በአማርኛ
ቋንቋ ውስጥ የሃ 3 ሞክሼ ፊደላቶች አሉ። የመጀመሪያው ሀሌታ ውሃ ቅድም ያየነው፣ ሁለተኛው ሐመር ውሃ አይተነዋል፣ ሶስተኛው ብዙሃን ውሃ ይባላል። ስለዚህ እነዚህ ሶስቱ ስያሜያቸው አንድ ነው፣ ሞክሼ ፊደላቶች ናቸው። ነገር ግን በቅርጽ ይለያያሉ። ስለዚህ ይሄኛውንም ሃ እንለዋለን። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። 14ኛው ነ ነው። ነ ከሃ ጋር በቅርጽ የሚመሳሰል ነው። በፊት ለፊት በኩል ያለውን ጭረት ስናስወግድ ነን ይሰጠናል። ስለዚህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ በዚህ መልኩ እንጽፈዋለን ማለት ነው። 15ኛው ኘ ነው። እንደምታዩት ሃ፣ ነና ኘ በጣም ቅርጻቸው ይቀራረባል። በተለይ ነና ኘ ነ ላይ ከላይ ጭረት ስናደርግ ኘን ይሰጠናል። ልክ ተላይ ከላይ ጭረት ስናደርግ ቸን እንደሰጠን ሁሉ ማለት ነው። ስለዚህ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ በዚህ መልኩ የምንጽፋቸው ይሆናል። 16ኛው አ ነው። አ ልክ እንደ ሃ ሁሉ ሞክሼ ፊደል ያለው ነው። እናየዋለን በሚቀጥለው ቪዲዮ ላይ። ይሄ የመጀመሪያው ይሄ አ አልፋ አ ይባላል። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ብለን እናነበዋለን። ከዚህ ውጪ ደግሞ አይኑ አ የሚባል አለ። እሱን በሚቀጥለው ቪዲዮ ላይ የምናየው ይሆናል። የመጨረሻው በዚህ ቪዲዮ ላይ የምናየው 17ኛው የአማርኛ ፊደል ቤተሰብ ከ ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ የከ ቤተሰብ በዚህ መልኩ ይጻፋል ማለት ነው። ስለዚህ በዚህ ቪዲዮ ላይ 17 ፊደላቶች እንዴት እንደሚጻፉ እንዴት እንደሚነበቡ አይተናል። እንደነገርኳችሁ የአማርኛ ፊደላትን ማወቅ የአማርኛ ቋንቋን 50% ማወቅ ነው። ፊደላቱን እንዴት እንደሚጻፉ እንዴት እንደሚነበቡ ማወቅ ከቻላችሁ ለማንበብ እየገጣጠማችሁ ስለሆነ ብዙ አስቸጋሪ አይሆንባችሁም። ስለዚህ ይህንን ቪዲዮ ደጋግማችሁ በማየት ፊደላት አጻጻፋቸውን፣ ቅርጻቸውን መለየት ትችላላችሁ። በተለይ አንዳንድ ፊደላቶች ስለሚቀራረቡ በደንብ በመለማመድ የተሻለውን ማግኘት ትችላላችሁ። በዚህ ቪዲዮ ላይ የመጀመሪያው የአማርኛ ፊደል አጻጻፍ ክፍል 1 ነው። በቀጣይ ክፍል 2ን ይዤላችሁ እመጣለሁ። እስከዛ ድረስ መልካም ቆይታ። እንደነገርኳችሁ ኮሜንት ላይ ያስቸገራችሁን ፊደሎች መንገር እንዳትረሱ። ደህና ሁኑ። መልካም ቆይታ